ስሜታቸው በቃ ሽንቷን እየሸናች ነው። ቦቅባቆች ሽንታቸውን ለቀቁ። አቦ በእናትሽ ተመቸሽን? ሱመያዬ አንተ ዋይፋይ ልቀቅ፣ ተፋታኝ። አንቺ እንደዛ ስትምጣጭ የነበረው ለዚህ ልብሽ ነው። እሷስ እሺ ጣውንቴ ናት። አንቺ ምንድን ነሽ ንገሪኝ። ሳይድ ምንሽ ነው? ሳይድ ምንሽ እንደሆነ አስረጅ። ሳይድ የባሌ ጓደኛ ነው፣ ወንድሜ ነው። እና ለምንድን ነው እንደዛ የምታወሪው? እኔ ወንድሜ ነው። እኔ ቪዲዮ ለመስራት ብቻ ነው። ደግሞ ብቻ እንዳልመስላችሁ እሺ። አሁን ግቡ ካልኳችሁ እዚህ ቆራርጣችሁ ስጋችሁን በሩብ ነው ለውሻ የምሰጥላችሁ እሺ። እዚህ መኪና ከከፈትኩኝ አሁንስ በዛ አንልሽም። በቃ አንልሽም። አንቺ ብለው ተመጣጣሞች አንቺ ለምንችስ በቃ ይቅርታ ሊልኝ ሱመያ ካሁን በኋላ ስላንቺ ያላወራ። እሺ ለነገሩ አንቺ መመታት የምትስፈልጊ አይደለሽም። እንድሳቃዝንብኝ ፍችን ፍቻት እንደው ወራጭ አለው ተያይሽ ሚስማሩኒ እንዲህ ነው እሺ። ማንግላሽን ማወልቅልሽ። በዛ ላይ ደግሞ ብቻዬን መስዬሽ እንጣጥ እንዳታርፈሽ ተቀመጭ። እስኪ ዝር ሚላ አንቺ ሳልሽ ሁለተኛ ስለኔ ስሜን ታነሻለሽ? አታነሽ። አላነሳውም አልኩሽ። አልደግሞም። አላነሳውም። አልጣለም። ስጥጋብሽ ራሱ እንደዚህ ስራሱ እንደዚህ ስነ ስርዓት ያይሽ አቦ ሱመያ ጥሩ ትዝታ የለሽም? ያው ጥሩ ትዝታ የለኝም። ያዩና የሳይድ ቀለበት ያሰሩበት ነው። ላሳይ እኔ እንኳን አይቼዋለሁ ባለፈው መጥቼ ሳለ ማለት ነው። ለአንቺ ላሳያት ነው። እዚህ ጋር ነው እንግዲህ የፍቅር ጥያቄ ያቀረበላት ማለት ነው። ለማንኛውም እንግዲህ ይህንን ቦታ ይኸው እዚህ ልምጣ ብዬ ለእሷም ላሳያት ብዬ በዛውም ደግሞ በደንብ አዳማን እየጎበኘን ነው። ዛሬ ተመችቶ እንኳ እያለ ነው። በጣም ደግሞ አዳማ እንግዲህ እንደዚህ ታምራለች፣ ፏ ብላለች። በጣም ነው የምታምረው። እንግዲህ ያው እኛም እየተዝናና ነው በደንብ ከስር ከምናምን ሰው ምንም ስለሌለ በቃ በደንብ እንትን እያለ ነው። የትዝታው ፈረስ የትዝታው ጋሪ ሰፈሬ መርሰኝ አዳማ ናፈቀኝ ናዝሬት የታወሰኝ የትዝታው ፈረስ የትዝታው ጋሪ ሰፈሬ መርሰኝ አዳማ ናፈቀኝ ናዝሬት የታወሰኝ አዳማ ሄመን ግራንድ ምን የመሰለ ኮምቦ በላን ማለት ነው። በጣም ደስ ይላል። ምርጥ ምግብ ነው ማለት ነው። ከሰሙ ጋር አሁን ጉዞ ባይ ባይ እንግዲህ አረማመድ ይላል አራዳሊ ወበረካቱ ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። የት ነው ያለሁት ዛሬ ማለት ነው? ከየመን አዳማ ዱብ ከማጋ ከሰሙ ጋር ሰሙ እንግዲህ ሰላም በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰሙ አይሻ የሱመያ ወደ ራሷ የትውልቶት ነው ስማችንም ስለሚመሳሰል ሰሙ ሱመያ። ለማንኛውም ልታቋትም ትችላላችሁ። ከሰይድም ጋር ሰርታለች። አንድ የኢትዮጵያ እያለ ተገናኝታችኋል። እና እንግዲህ ዛሬ ለምንድን ነው ከሰሙ ጋር የተገናኘሁት አትሉኝም? የመን ሰይድ እንግዲህ የመን ነው ያለው፣ እኔ ደግሞ አዳማ ነው ያለሁት። የመን ሲመጣ እኔ አዳማ መጣሁ ማለት ነው።
ምን ላረግ ነው የመጣሁት? ከዚህ በፊት አውርቼ ነበረ ማለት ነው ዩቲዩብ ላይ እንዳወራሁት ቡኒንና አያንቱን አለቃቸውም ማለት ነው። ጉዳዩን ከመንገድ በፊት ከሰሙ ጋር እንዴት ተገናኘሽ ከሰይድ ጋር አይተናታል ምናምን ብላችሁ ጥያቄ እንዳይሆንባችሁ ማለት ነው። ከሁለት ቀንና ከ3 ቀን በፊት ነው አውርቻት ነበረ። በእርግጥ ድሮም እንታወቃለን። እዛ አረብ ሀገር እያለች ነው ስናወራ ነበረ ማለት ነው። በመሀል ትንሽ እንትን ብለን ነበር። እኔም ከዚህ ጋር ሪከርድ አልመልስ ምናምን እና ግን ለማንኛውም በዚህ 3 ቀን ውስጥ ምናምን ነገር ደግሞ አውርተን ያው እንግዲህ አትሸጠኝም ብዬ አምኛት ማለት ነው። በቃ እና እሷ ጋር አውርተን አንድ ስራ የምታግዢ ስራ አለ ብያት፣ አረ ምናምን ብላ ብቻ በረበረ እሺ አለችኝ ማለት ነው። እሺ ብላ መጨረሻ ላይ ያው አዳማ በግድም በውድም እዣት መጥቻለሁ ማለት ነው። አንድ ስራ ላሰራት ነው። እሱ ምንድን ነው ወደ ጉዳዩ ስገባ አያንቱን እና ቡኒ በቃ አፋቸው አላርፋ አለ። በተለይ እኔ የቡኒ ነው በጣም የሚገርመኝ ማለት ነው። እሷን ጣውንት ሆነችብኝ። ይችን ጣውንት ሆኑ ሁለቱም ጣውንት እንዴ! እችን ባለ ትዳር ሆና በቃ ተደብድባ እንኳን የማይወጣላት ልጅ እሷን አየሁኝ ማለት ነው። እና ልሰራላቸው አሰብኩኝ ለአንድና ለመጨረሻ ጊዜ ላስጠነቀቃቸው ማለት ነው። ሁለቱንም ይዤ እንዴት እንደምቀጠቅጣቸው አሳያቸዋለሁ ማለት ነው። እና እንዴት ነው የምንቀጠቅጣቸው ካላችሁ፣ ያው ቡኒ እንኳን አታስፈራም። ምላሳም ሰው አያስፈራም። በነገራችን ግን ያችኛዋ ቀውስ ነገር ናት። ብቻዋን አትመስለኝ። የሆነች ጅኒዎች አብረዋት ይሄዳሉ። እና ጥፊ የለመደ ሰው ደግሞ ጥሩ አይደለም። እና ያችኛዋ ታስፈራለች። ስለዚህ ምን አሰብን? ያው ፊት ለፊት ደም ከመፋሰል ማለት ነው። እንግዲህ እሷ አሳምናቸዋለች። እንግዲህ አያንቱን አውርታታለች። ማስታወቂያ አለ። ነገራችን ላይ ቀላል አልነበረም ማሳመኑ ግን ተወጥተዋል ግን በጣም ከባድ ነው። አላመኑኝም። ያው ቪዲዮም ከሰይድ ጋር ሰርቼ ነበረ። ያው ተወቀኝ አላውቅም፣ ግን ማሳመን ላይ በጣም ትንሽ ደረቅ ነገር ነው። በጣም ቀውስ ናት። ቪዲዮዋን የተሻለ ከሰይድ ጋር ሰራ ነካ ያደርጋታል። ብቻውን አስመስል ይሆን አብረው ነው ተነኮረ ብቻውን ትሄድ መስል። አንቺ ግን ማለት ነው አልካርሽኝማ። አሁን ላግት እጄ እንዳታሳግሽኝ አለ። ይሄንማ እንደማላደርገው ታውቂያለሽ እኮ። ለዛ አምኜሽ ነው። በነገራችን ላይ ያው ረጅም ጊዜ ነበረ ከአንቺ ጋር ራሱ ስልክ ለማውራት ምናምን ነገር በመሀል ለመግባት በነገሩ ላይ ሞክሬያለሁ። አንቺም ያው ከሰይድ ጋር ያለን እንትን ስለምታውቂ ያው አትቀርበኝም ነበረ። ስልክም ልታወሪኝ ፈቃደኛ አልነበርሽም አንቺም ያው እሺ። ለማንኛውም አሁን ማለት ነው እሷ እንግዲህ አሳምናቸዋለች። 200 ሺህ ነው አይደል ያሻቸው? 200 ሺህ ነው ለእያንዳንዳቸው የሚከፈለው። ግን 600 ሺህ ነው የተስማማሁት። 200 ሺህ ለእኔ ነው ስራውን ስላመጣሁት። 200 ሺህ ለእናንተ ነው። እና ስራው ምንድን ነው ብላ ነው ያለቻት። ሲታገቱ እንዴት ማምለጥ እንደሚችሉ እንዴት ራሳቸው ሲታገቱ እንዴት ሴቶች ከወንዶች ማምለጥ እንዲችሉ ብላ ስራው እንደዛ ነው። ማስታወቂያው እንደዛ ነው። አዲስ አበባ ነው የሚሰራው። ግን መጀመሪያ አዳማ መጥቼ ከእናንተ ጋር ልምምድ አደርጋለሁ ብላቸው እሺ ብለውሻል። እንግዲህ ሪከርድ በጽሁፍ በቴክስት በምናምን ሙሂም ተማምነዋል ማለት ነው። አሁን ልምምድ እናደርጋለን ብላለች። እና ያሰብነው እኛ የቆመ ፖሌ ምናምን እንደዚህ በገመድ ምናምን ጠፍንግ አድርገን አዩን እናስራለን ማለት ነው። እኔ አይደለም ማስረው መጀመሪያ እኔን ካየች ትበረግጋለች። ሚሊዮን ራስ ከፈለት አሰረም እና ያው ከሷ ጋር ነው ማለት ነው። እኔ ምን ላይ ባጃጅ ውስጥ ቁጭ ብዬ ነው የምከታተላቸው ማለት ነው። ባጃጅ ውስጥ ቁጭ ብዬ እከታተላቸዋለሁ። እሷ መጀመሪያ ምን ታደርጋለች? የቆመውን እንጨት ማስበን ምናልባት እኔ ስቀጠቅጣቸው ሁለቱንም እንጂ ቅጥቅጥ ማድረግ ያሰብኩትና ሰው ምናምን ለዛ ባዶ ግቢ የሚመች ግቢ ታያታለች ማለት ነው። ለካሜራ ምናምን እንዲመችን የሚመች ግቢ ብላት ምናልባት ባዶ ግቢ ካገኘን ባዶ ግቢ ውስጥ ምናምን አስረናቸው መጀመሪያ ምን ታደርጊያለሽ መሰለሽ? ቡኒን ይኸውልሽ፣ ቡኒ የምትከብድ አይመስለኝም። መጀመሪያ ቡኒን ታያታለሽ። አስተሳስሪቲና ይኸውልሽ እነግርሻለሁ እንድትፈታ በኋላ እንዳታባረኝ አባራል። መጀመሪያ ይኸውልሽ እሷን በደንብ ታስራታለሽ ማለት ነው። ከቡኒ ጋር ሆነሽ ለሁለት በደንብ ታስሩና ከዛ ቡኒ ካሰርሻት በኋላ አዩን ካሰርሻት በኋላ አያንቱን ካሰርሻት በኋላ ቡኒን ታስራታለሽ ማለት ነው። ማስታወቂያ ልንሰራ ነው ብላ ከዛ አስራ ከጨረሰች በኋላ ሚስኮል ታደርግልኛለች። እኔ እገባለሁኝ። ከዛ ያው ቃሌን እኔ ባገኛት እያለች ነው። እኔ በእርግጥ ማለት እንደዚህ መጋፈጥ ምናምን አቁቶኝ አይደለም፣ ግን በቃ እንደዚህ ይዤ ትንሽ ቅጥቅጥ አደርጋቸዋለሁ ማለት ነው። ይዤ ጠንቧ አደርጋቸውና አዩ ደግሞ በቃ ሁሉንም ሰው አይተሻል። የምር እኮ ነው የምትማተው። በጣም የምር ነው በጣም ልጅቷ የሆነ ሰው የምትደባደበው። ኡመር ራሱ ሲነግረኝ ማለት ነው
ቀውስ ናት አለ። በቃ አይደለም በቃ አለ የሆነ ትንሽ ነገር ስትናገር ይዛ በጥፊ ነው የምትለው ሁሉንም። እንትናንም አይተሻዋላ ያሲንን ታውቂዋለሽ? እሱ ራሱ እኮ ጥርሱን አውልቀዋለች። ልጅሽን አላየሽውም እንዴ? እና እኔ ከፈተወት በኋላ እንደፈራት እያደረግሽ አላየሽውም እንዴ? ቤት ላይ እንደዚህ እኔ ጥርሱ አውልቆ ከዛ አታረቁ መሰለኝ አላውቅም። ጥርሱን አውልቀችው ቤት ሄዶ ሳይድ በደበደባይም ታስታውቃለች። ልጅቷ ወፈፌ ናት። ብቻዋን አይደለሽም ጂኒዎች ይከተላታል። አንቺ አሁን ሼክ ምናምን ቢቀራባት አሪፍ ነው። እውነቴን ነው ተነኛ አይደለሽ። ስለዚህ ከየመን ዱብ ብዬ ተከሰትኩኝ አዳማ ላይ ማለት ነው። ሳይድም ስለሌለ ሰው አይኖርም እርግጠኛ ነኝ። እንግዲህ ዘና ብዬ ያለውን ነገር ደግሞ ሰው እሷ ራሱ ሳይድ የለም ብቻዬን ነው። አሁን እንደምንመጣ ነግሬያታለሁ። ቡኒ ብቻ ናት። አጋጣሚ ነው ደግሞ አሰን ራሱ ያው ሁለታችሁንም ነው የምፈልገው ምናምን ነገር ስላልኳት ልምምድ አለን ምናምን ብዬ ያልሽኝን ብዬ አሳምኛቸዋለሁ። ስለዛ ሁለታቸው ብቻ እንዳሉ ነው የነገረችኝ። ያው ወተን ምናምን ነገር እንሰራለን ብዬ ነበር ያሰብኩት። ከዛ ግን ያው እስኪ አሁን ሄጄ ደግሞ ሌላ በአካል ስንገናኝ ሌላ ማሳመን ያሰራ በቃ አሁን ሄደሽ እኮ ምን እንደምታት እንደተነጋገር ነው ልምምድ እናደርጋለን። ብቻሽም ስለሆንሽ በጭራሽ አትፈራሽም። ልጅቷ የሆነች ደፋር ነገር ናት ምናምን ነገር ዝም ብላ እንትን ስለምትል ስለማትፈራሽ ብቻሽን ነሽ፣ አትፈራሽም። ካሜራሽን ታስቀምጫለሽ። ከዛ እንዴት በቃ በስነ ስርዓት የሚሰራ ሰው ዘሽ ነኝ እንዳታለፈኝ ስላሉ በደንብ ልሰራችሁ። ከዛ እንደሚፈታ ሰው ሁኑ። የተቀረጸውን ወስዳለሁ። ነገ ጧት እናንተ ትመጣላችሁ እና ምንም ችግር የለውም። ሰው ምናምን ዘሽ ብትሄጂ ብዙ ስለሆን ወይ ወንድ ቢሆን ይፈራሉ። ግን ሁለት ናቸው። አንድ ሴት ልጅ በጭራሽ ልጅቷ አትፈራም እርግጠኛ ነኝ ማለት ነው። ከዛ ልክ ስጨርሽ እኔ በርሌ በባጀ ማለት በቃ እንደ ጓደኛም ነው እኮ ይሁን ነው። ስለ ስራው ብቻ ነው ትኩረታቸው፣ ብሩም ላይ ነው ትኩረታቸው። ብር ደግሞ ብርን የማይሸውድ ነገር የለም። እኔም ብባል እኮ እሸውዳለሁ። ለመናገር ማስታወቂያ ያለው 200 ሺህ ብባል እንዴ ብዬ ሩጬ ነው የሚሄደው ማለት ነው። ግን በዚሁ አጋጣሚ ለእኔም ትምህርት ነኝ። አልሄድም። አንቺ ራሱ ብትይኝ አልሄድም። ሌላ ሰራሽ ትሬ ራሱ አልሄድም እያልሽኝ ነው አይደለም? ስለዚህ እኔ አልሄድም። እኔ በጭራሽ አልሄድም። ግን ለማንኛውም ማለት ነው እንግዲህ በነገራችን ላይ ያው እዚህ ጋር ሱሚ ስለሆነችብኝ ነው እንጂ እንደዚህ አይነት ነገር አላረግም ነበረ። ግን ለማለት ነው ያው ዞሮ ዞሮ እኮ ያው መሻሽ ምንም ቢሆን እንጂ ማለት ነው። አውቄ ነው እንዳትቀይሪ እንደ ሰው እንዳልቀይር ትላለች። እዚች በዚህ አራቀሽ ነው አንቺ ያላገሽ ማን ሊያግዘኝ ነው? አረተ ያረተ እኮ እኔም እኮ ያን ብዬ ነበር። እኔ አሁን ባሌን ተቀምጬ እንደዚህ እየተንከራተኩ ምናምን የምር እኔ እህቷን ራሱ ብላት እንዲያትለኝ አዩነት ማለት ነው። እውነቴን ነው አላውቃትም እንጂ ያያንቱ እህት ይኖራል። አንዴ ልረዳሽ እኮ ነው በቃ አቀባጥሪ ነው። እሺ በቃ እንግዲህ ለማንኛውም እሺ በምንም በባልም በቦለም ዝሮ ገብተሽበታል፣ መውጣት የለም ገብቼበታል። ለማንኛውም እንግዲህ ያው መጨረሻችን ምን እንደሚሆን አብረን እናያለን። እሺ እንግዲህ ስራውን ከተወጣችሁ ቀጠቅጣቸዋለሁ። ከተቀጠቀጠች ግን እኔ አልገባም። በዘፍ ነው ምራ ልጅቷ እንዲህ አድርጓት ምን ልታረጊ መጣሽ ብላ የምር ግን እያስፈራራችኝ ነው። በነገራችን እንዴ እንትናን እኮ ያስን እኮ የመታችሁ ባዝሊን ለምን ዘመጣ ነው ላሻት ብሎ እሱ ካሜራ አድርጎ ለቪዲዮ ለመስራት ፈልጎ ምናምን አላውቅም። ላይልሽሽ ይላታል። በመጥበሻ ነው በማንከሽከሻ ዘ ኳስ ታረው የፊት ጥርስ የምርሽ ነው ወላሂ ጥርስ ወልቋል። አላይሽው የፊት ጥርስ የለም። አሁን ሲስቅ ራሱ የለም ማለት ነው። በጣም ነው የሚያስቀው። እንትን ላይ እያየሁት እኔ እንደውም ድምፅ ምናምን አቃድቼለት ነበር። እሱንም ለቀቀው መሰለኝ። እኔ ደህና ነህ አሁን እኮ በቃ ደህና ናችሁ ማለት አቆምኩኝ። ደህና ናችሁ ካልኳቸው ራሱ ሱመያ አውርታኛለች ነው የምር። ስለዚህ በቃ አቆምኩኝ። ሰው ራሱ ማለት ሱመያ እንዴት ነሽ ወይ ደህና ነሽ ወይ ምናምን ሲሉኝ በቃ ወይ ሊንክ ስለ በቃ መላክ አቆምኩኝ። ለምን ድምጼ ነው ቀየው ሱመያ የመልስ ምት ምንም ካደረግሽ ቪዲዮ ላይ ይኸው ሱመያ አውርታኛለች። እኔ ስለዚህ ጠቅለል አድርጌ ቪዲዮ ላይ ብለቅስ ለሁሉም ሪከርድ ከማድረግ ይሻላል። ስለዚህ ያልመለስኩላችሁም ምና ሁላችሁም ሰላም ናችሁ በዚህ ደህና ናችሁ ወይ ስላልመለስኳችሁ ይቅርታ። እና ለማንኛውም ወደ ማንኛውም እድለኛ ነኝ እኔ ያለሽ በአካል አግኝቼሽ ምናምን ነገር ካንቺ ጋር ማንም ያላገኘው እድል ያለሽ እና እኔም ደስ ብሎኛል ሆነ ስላገኘሽ በአካል በጣም ረጅም ጊዜ ነው። ነገራችን ላይ ደስ ብሎኛል። ያው ሳላረጅ በፊት ነበር የምታገኝ። አሁን አርጅቻ አገኘች ማለት ልጅ እያለሁ ነበር የምታወቀው። እና አሁን ካረጀው በኋላ አገኘች የተለው አገኘ ብላት እምቢ አለች። እንግዲህ እኔ የመን መተሽ ማግኘት ስትችይ ሳይድን እርባበል የመን ሄደሽ ታገኘዋለሽ። እኔ በጣም ታዝብሻለሁ። ያው አንቺ እኮ ማለት ባለው ራሱ ዛፍ የመን መሄድና ባበል የመን መሄድ
ከልባበል የመን እኮ ዞር ስትይ እኛ ሰፈር ነው እንዴ ተባለ። ማንም ከልባበል የመን እንዲህ ስትይ እኛ ሰፈር። ስለዚህ እኔ በጣም ነው የታዘብኩሽ። ለማንኛውም እሱም በኋላ አሁን ስራው እንዳይበላሽ ማለት ነው። ለማንኛውም እንግዲህ አያንቱ እብዷን አያን በረኪና ወይም ደግሞ አያን በረኪና በላቸው ስም አውጥቼላት ነው። በረኪና በላቸውን እንዴት አድርጋ አሳምና እንደምታስራቸው አብረን እናያለን። ተከታተሉ፣ እንዴትም እንዳትሄዱ። እንግዲህ መተዋል እና ለቤተሰቦች ሪከርድ ላድርግ ብዬ ነው አለ ይሁንኝ እና ወጣዋለሁ ብዬ ተስፋ አደርጋለሁ። ለማንኛውም ሰላም አለይኩም። ሰላም ነው። ባጃጁ የነገርነው ቦታ አመጣሽ ነበር። እዚህ ጋር ጣለኝ እኮ። ሰላም ነው። እንዴት ነሽ? አለ እንዴት ነሽ? እንዴት ነሽ? ሰላም ናችሁ? አለ ያመጣሽ? አዎ እኛ እኮ ነግረነው ነበር። ምን ሆኖ ነው? እኔ እንጃ። ቦታው ኮረኮንች ስለሆነ መሰለኝ ሰፈራችሁ እንግዲህ ያስገባ ማለት። አዎ እና እንዴት ናችሁ? ደህና ነን። ሰላም ነው አይደለም? አለ እንደና እንሂዳ በቃ አለ እዚሁ